ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነጋ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው? ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል።